በሁለቱ ሀገራት መካከል ከሰሞኑ እየተፈጸመ ያለው ጥቃት እየተባባሰ በመምጣት አሁን እጅግ አሳሳቢ ደረጃ ላይ ደርሰው ለስምምነት ተቃርበናል ሲሉ የነበሩ ሁለቱም ኃይሎች ቀስ በቀስ ከንግግሮች እየራቁ ወታደራዊ መፍትሄውን እያስቀደሙ እርስ በርስ መጠቃቃቱ እንደቀጠለ በርካታ ዓለም አቀፍ መገናኛ ብዙሃኖች እየዘገቡት ይገኛሉ። ኢራን ለአሜሪካ ጥቃት ምላሽ ለመስጠት ሲባል በቀጠናው ባሉ የአሜሪካ አጋሮች በሆኑ አገራት ላይ ጥቃት ፈጽመናል በማለት ራሷ ያመነች ሲሆን የዋሽንግተን ትንኮሳ በዚሁ ከቀጠለ ገና አደገኛ ጥቃት እንፈጽማለን፣ ቀጠናውም ሰላም አያገኝም ሲሉ በአብዮታዊ ዘቡ በኩል አሳውቀዋል። ምንም እንኳ በመካከለኛው ምስራቅ አድፍጦ የሚገኘው የአሜሪካ ጦር ኢራን ላይ ያደረስነው ጥቃት ራስን የመከላከል እርምጃ ነው ቢልም ቴህራን ግን የተኩስ አቁም ስምምነቱ በግልጽ ተጥሷል፣ በደቡብ ኢራን ገሽም ደሴት ላይ ከባድ ጥቃት ደርሶብናል በማለት ከሳለች። ያንን ተከትሎም የኢራን አብዮታዊ ዘብ IRGC በኩዌት አውሮፕላን ማረፊያ ላይ በወሰደው የአየር ጥቃት በርካታ ሰዎች ተጎድተዋል፣ አየር መንገዱም ከፍተኛ ጉዳት ደርሶበታል በማለት መዘገቡ ይታወሳል። ይህ የቴህራን ጥቃትም በርካቶችን አስደንግጧል። ጥቃቱን ተከትሎ ኳታርና የተባበሩት አረብ ኤሚሬቶች ድርጊቱን በእጅጉ አውግዘዋል። ለተወሰኑ ወራትም ቢሆን ጋብ ብለው የነበረው የመካከለኛው ምስራቅ መጠቃቃት አሁን ከተኩስ አቁሙ ወዲህ ከምንጊዜውም በላይ ተጠናክሮ ቀጥሏል። የአሜሪካ የህዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ ማሳለፋቸው ደግሞ የዋይት ሃውሱን አለቃ እጅጉን አበሳጭቷቸዋል። ከኢራን ጋር የሚደረገውን ጦርነት ለማብቃት ድርድሩ የመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ኮንግረስ እንዲህ አይነት ውሳኔ ማሳለፉ ለአገሪቷ ያላቸውን ጥላቻ ያሳያል ብለዋል ትራምፕ። ከዚህ ቀደም በተደረጉ የኮንግረሱ ውሳኔዎች አብላጫው ለፕሬዝዳንት ትራምፕ ያደሉ የነበሩ ሲሆን በአሁኑ ግን በተቃራኒ ሆኖ ተመስግቧል። የራሳቸው የሪፐብሊካን ፓርቲ አባላት እንኳ ሳይቀሩ ፊታቸውን በዶናልድ ትራምፕ ላይ አዙረዋል። በትሩዝ ማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ዶናልድ ትራምፕ ባሰፈሩት ጽሑፍ ተቀናቃኞቻቸው ዲሞክራቶችና እነሱን ደግፈው ድምጽ የሰጡ የፓርቲያቸው አባላትን አጥብቀው ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማስቆም የመጨረሻ ድርድር መካከል ላይ እያለው ኮንግረሱ ጦርነት የማካሄድ ስልጣንን የሚገድብ ትርጉም የለሽ ውሳኔ አሳልፏል በማለት ተችተዋል። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ኃላፊነት የጎደለ ውሳኔ ይሰጣሉ ሲሉ በምክር ቤት አባላቱ ውሳኔ ማዘናቸውን ገልጸዋል። ፕሬዝደንቱ ከዚህ ቀደም ብዙም ባልተለመደ ሁኔታ የአሜሪካ ምክር ቤት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዝዳንት ትራምፕ በኢራን ላይ የሚያደርጉትን ጦርነት የሚገድብ የውሳኔ ሐሳብ በመደገፍ ድምጽ ሰጥተዋል። ይህ ውሳኔ በምክር ቤቱ ውስጥ ካሉ ዲሞክራቶች የ211 አባላት ድጋፍ ያገኘ ሲሆን 4 የትራምፕ ፓርቲ አባላትም ደግፎት 215 ለ208 በሆነ የድምጽ ብልጫ ነው ተቀባይነት ያገኘው። የኢራን ጦርነት ከተጀመረ ወዲህ የፕሬዝዳንት ትራምፕን ጦርነት የማካሄድ ስልጣን ለመገደብ በተደጋጋሚ ድምጽ ቢሰጥም ተቀባይነት ሳያገኝ ቀርቶ ነበር። አሁን ግን አብዛኞቹ ሪፐብሊካኖች ውሳኔውን ቢቃወሙትም ነገሩ በአብላጫ ድምጽ መወሰኑ በፕሬዝዳንት ትራምፕ ላይ ከባድ ጫና ሊያሳድርባቸው ይችላል፣ ለኢራን ደግሞ የመደራደር አቅሟን ያጠናክርላታል እየተባለ ይገኛል። በሌላ በኩል አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል፣ አሁን ደግሞ የህዝባችንን ጥንካሬ ለማፍረክረክና ለመከፋፈል እየሞከሩ ነው፣ እሱም አይሳካላቸውም በማለት ካሉበት ድምጻቸውን አሰምቷል ተብሏል። ከየካቲት ወሩ ጥቃት ወዲህ በአካልም ሆነ በሚዲያ ያልታዩት አያቶላ ሙጅታባ ኻሜኒ ኢራናውያን አገሪቱ በተጋፈጠችው ስጋት ፊት ብሔራዊ አንድነት እንዲያሳዩ ጥሪ አስተላልፈው በህዝቡ መካከል ተስፋ መቁረጥና መከፋፈልን መፍጠር ጠላትን መርዳት ስለሆነ ከእንደዚህ አይነቱ ድርጊት እንዲቆጠቡ ጥሪ አቅርበዋል። የጠቅላይ መሪው መልእክት የተነበበው የእስላማዊ ሪፐብሊክ መስራች የሆኑትን ሩሆላህ ኻሜኒን የሚዘክረው ዓመታዊ ክብረ በዓል ላይ ሲሆን ሙጅታባ ኻሜኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይተው አያውቁም። ከዚህ በፊት የሰጧቸው የተለያዩ መግለጫዎችም ጽሑፍ የቀረቡ ሲሆን ስላሉበት ሁኔታ ወይም በአገሪቱ አስተዳደር ውስጥ ስላላቸው የዕለት ተዕለት ቁጥጥር በተመለከተ እስካሁን ቀጥተኛ ማስረጃ እንዳልተገኘ ተዘግቧል። በዋሽንግተንና በቴህራን መካከል በፓኪስታን አማካኝነት ሲደረግ የነበረው ድርድር አሁን ከምን ጊዜውም በላይ እንደተቀዛቀዘና የመልእክት መመላለሱ እንደቆመ አንዳንድ መረጃዎች እየወጡ ይገኛሉ። ይህ በእንዲህ እንዳለ ኢራን እስራኤል በሊባኖስ ላይ እየፈጸመች ያለውን ጥቃት እስካላቆመች ድረስ ስምምነት ብሎ ነገር የለም፣ ይልቁንስ ቀጠናው ይበጠበጣል፣ የገልፍ ሀገራት ላይም ጥቃት እፈጽማለሁ በማለት እያስጠነቀቀች ትገኛለች። ከዚሁ ጋር በተያያዘ እስራኤል ምንም እንኳ ከሊባኖስ ጋር የተኩስ አቁም ስምምነት ቢፈራረሙም እርስ በርስ መጠቃቃቱ ግን አሁንም መቀጠሉን አልጀዚራን ጨምሮ ሌሎች ዓለም አቀፍ መገናኛ ብዙሃኖች እየዘገቡት ነው። የእስራኤል መከላከያ ሚኒስትር እስራኤል ካቲዝ ጦራቸው በደቡብ ሊባኖስ የሚያካሄደውን ዘመቻ እንደሚቀጥል አሳውቀው
ከቤታቸው የተፈናቀሉ ሊባኖሳውያንም መመለስ አይችሉም ሲሉ መናገራቸው ደግሞ ስምምነቱን የበለጠ አደጋ ላይ ይጥለዋል ተብሏል። በሊባኖስ ውስጥ የሚገኘውና የኢራን አብዮታዊ ዘብ አጋር የሆነው ሄዝቦላ በስምምነቱ ወደ እስራኤል ሮኬቶችን ማስወንጨፍና ጥቃት መፈጸም እንዲቆምም ጭምር ያካተተ ነው ቢባልም መሬት ላይ እየታየ ያለው ጉዳይ ግን በተቃራኒ ሆኗል። የእስራኤል ጦር ሚኒስቴር እንዳስታወቀው በሊባኖስ የሚገኘውን የሽብርተኛ መሰረተ ልማት ማፈራረሳችንን እንቀጥላለን፣ በግዛታችን ውስጥ ጥቃት ከተፈጸመ ምላሽ የመስጠት መብት እንዳለን እወቁልን፣ ይህን ደግሞ አሜሪካም ትደግፈዋለች ብለዋል። ሊባኖስና እስራኤል ረቡዕ ዕለት በአሜሪካ አደራዳሪነት የተኩስ አቁሙን ተግባራዊ ለማድረግ ተስማምተው የነበረ ቢሆንም ነገር ግን ልክ እንደ ከዚህ ቀደሙ ሁሉ አሁንም ስምምነቱ እየተጣሰ ይገኛል። እስራኤል በሊባኖስ ላይ የምታደርገው ዘመቻ እስካልቆመ ድረስ የአሜሪካና የኢራን ውጥረት ይረግባል ተብሎ በፍጹም አይታሰብም። በዛሬ ዕለት የተሰሙ መረጃዎች እንደሚያሳዩት የሊባኖሱ ሄዝቦላ የተኩስ አቁሙን ስምምነት ውድቅ ማድረጉ ሲገለጽ የእስራኤል ከባድ ጥቃቶች ተፋፍሞ መቀጠላቸው ተነግሯል። በኢራን የሚደገፈው የሄዝቦላ ዋና አዛዥ ናኢም ቃሲም በሰጡት መግለጫ የተኩስ አቁም ስምምነቱ ለሊባኖስ ከንቱና አዋራጅ ነበር፣ ለይስሙላ የተደረገ ሲሉም የተኩስ አቁም ስምምነቱን ውድቅ አድርጎታል። እስራኤል በሊባኖስ ጥቃትና ድብደባዋን እስከቀጠለች ድረስ ሰሜናዊ እስራኤል ኢላማ ትሆናለች ሲሉም አስጠንቅቋል። ዋና አዛዡ የኢራን እስላማዊ አብዮታዊ ዘብ IRGC እስራኤል ከሊባኖስ ግዛት እስክትወጣ ድረስ በአካባቢው ሰላም አይኖርም ሲል በቴህራንና በዋሽንግተን መካከል የተደረገው ስምምነት በዋናነት በሊባኖስ ያለውን ሁኔታ ያካትታል ሲል አሳስበዋል። እስራኤል አሁንም ከባድ ጥቃቶችን በመላው ሊባኖስ አጠናክራ መቀጠሏን ቢቢሲ ዘግቧል። ከመጋቢት ወር ጀምሮ እስራኤል በሊባኖስ ላይ ባደረሰችው ጥቃት ቢያንስ ከ3000 በላይ ሰዎች ሲገደሉ በ10 ሺዎች የሚቆጠሩ ደግሞ ቆስለዋል ሲል የአገሪቱ የጤና ጥበቃ ሚኒስቴር አስታውቋል። በመካከለኛው ምስራቅ የተቀሰቀሱ ግጭቶች ከትናንቱ ዛሬ መፍትሄ ያገኛሉ በሚል ዓለም በተስፋ ቢጠብቅም ነገሮች ግን ከጊዜ ወደ ጊዜ እየተወሳሰቡ ወደ አደገኛው ምዕራፍ እየተሸጋገሩ ስለመሆናቸው መረዳት ተችሏል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።